ቡቤ አቤት ተረት የላምበረት ተረት ምትነግረን እናንተ ጓደኛ ስሟ ማን ነው ኢትዮጲስ ቆንጆ ተረት ተዘጋጅታለች ቁጭ ብላችሁ ተከታተሉ ከተረቱ የምትማሩትን ትምህርት ደግሞ ትነግሩናላችሁ አሁን ወደ ኢትዮጲስ ተረት ወደ ኢትዮጲስ ታፋሽ ተረት ተረት ያላምበረት አላችሁ ልጆች ከብዙ አመታት በፊት በአንድ ትንሽ ገጠር ውስጥ የሚኖር ጠንካራ ገበሬ ነበር ገበሬውም ከከተማ ወደ ከተማ እየተዘዋወረ ጫው በመሸጥ ነበር የሚተዳደረው ታዲያ ይሄ ገበሬ ተንኮለኛና ሰነፍ አህያ ነበር በአንድ ቀን ገበሬው ወደ አህያው ሲሄድ አህያው ተኝቶ ያገኘዋል ቤንጂልምጣ አህያው እየተበሳጨ መንገዱን ይጀምራል ድልድዩ ጋር ደርሶ ወንዙን እያቋረጠ ያለ ተንሸራቶ ወንዝ ውስጥ ይወድቃል እንደምንም ታግሎ ዋኝቶ ይወጣና ወንዙ ዳር ቆሞ እንዳለ የተሸከመው ጫው ክብደቱን ይቀንስለታል ዞሮ ጫውን ሲያየው መጠኑ ቀንሷል ዋው ይሄ በጣም ደስ የሚል ዘዴ ነው ሁሌም ቢሆን ወንዝ ውስጥ እየገባው ጫውና ማሙቼ ክብደቱን መቀነስ ይችላልው ደግሞኮ አለቀይም አላየኝም አህያው ክብደቱ ቀንሶለት ደስ እያለ ወደ ከተማ ይሄዳል ገበሬውም የጫነውን ጫው አውርዶ ሲያስመዝን የጫው ክብደት ይቀንሳል ግራ ይገባዋል በሌላ ቀንም ገበሬው አህያው ላይ ጫውን ጭኖ የሚበላው ምግብ ሊይዝ ወደ ቤት ሲገባ አህያው ቀድሞት ይሄድና እሱ ጋር ደርሶ ዋው ሲገባ ያየዋል በጣም ያሳዝናል ቆይን ተንኮለኛ አህያ ላስተምረው ይገባል አለና ከጥቂት ቀናት በኋላ ገበሬው በጫው ፈንታ በማዳበሪያ ሙሉ ጥጥ ያረግና አህያው ላይ ይጭንበታል አህያውም እንደተለመደው ወንዙ ጋር ሲደርስ ዘሎ ይገባል አህያውም መውጣት ይከብደዋል ወይኔ እንደሎሉ ዛሬ እንዴ ምን ተፈጥሮ ነው ለምን ይጫው እንደዚህ ከበደኝ ወይኔ ገቤ ቆሰለ አህያውም ከብዙ ድካም በኋላ ከውሃ ውስጥ ይወጣና ውሃው ዳር ደክሞት ይቀመጣል ገበሬውም ተደብቆ ከናይበት ይወጣና አህያው ላይ ይስቅበታል አህያው እኔ አለቃህ ነኝ ይሄ ደግሞ ያንተ ስራ ነው እኔ ጠንክሬ እየሰራው ነው አንተ ደግሞ ሰነፍና ተንኮለኛ ነህ ስራውን ለማይወድ ምንም አይነት ሲቅርታ የለኝም ስለዚህ ይሄንን ስንፍናህን እንዳትደግሞ ላስተምርህ ነው እንደዚህ ያደረኩት አህያው በሰራው ተንኮል በጣም ተጸጸተ በተሰጠው ትምህርትም ተምሮ በድጋሚ እንስተት ላለመድገም ጠንክሮ በታማኝነት መስራት ጀመረ ተረት መልሶ አፌን በዳቦ አብሶ ልጆች ከዚህ ተረት የምንማረው ሁላችንም የሚሰጠንን ኃላፊነት በጥሩ ሁኔታ መወጣት እንዳለብን ነው ቻው ልጆች ቻው